ሰምቶ ዝም አለ ጆሮዬ አይቶ ዝም አለ ዓይኔ ሆድ ከታገሰ እስከቻለ ትዕግስትን ያህል ምን አለ ሰው በወደደው ይደክማል ሰው ባፈቀረ ይከንፋል ሆድ ከታገሰ እስከቻለ መቻለን ያህል ምን አለ ያምለኔ ለኔም ለኔ ስለው እኔም ለኔ ስለው ቆንጆ ከሱ ወዲያ የሌለ መሰለው ናፍቃሪው በዝቶ ልቡን ስለነሳው ፈረሰኛ ወስዶ እግረኛ መለሰው ገለል በሉ ፈረሱን አጭነው ገለል በሉ ጦር እየሰለቀ ገለል በሉ ስንቱን ጎበዝ ጀግና ገለል በሉ በሱ ስም አለ ሰምቶ ዝም አለኝ ነው ነገሩ። ሰላም ጤና ይስጥልኝ ውድና የተከበራችሁ የጨረቃ ፋሚሊ ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው ደህና ነኝ። እንዲሁም የሌላ የግሪስ የምናምን ቤተሰቦች ሁሉ በሙሉ ዩቲዩበሮች በሙሉ እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ እኔ እግዚአብሔር ይመስገን። ዛሬም ተከስቼላችኋለሁ። ዛሬ ተመልሼ ስመጣ እንግዲህ አንዳንድ ነገሮች ኮሜንታተሮች ሀሳብ ልሰጣችሁ ነው የመጣሁት ማለት ነው። እንዲሁም ደግሞ ሀይሚዬ ጨክና ሄዳለች ሐዋሳ የሚለውን ነገር ለማውራት ነው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ ቤተሰብ መሆን ትችላላችሁ። እንግዲህ ሀይሚሻ ጨክኛለሁ ሄጃለሁ ብላ እንግዲህ ኢንስታግራም ላይ የሆነ ቪዲዮ የትራንስፖርት አይነት ቪዲዮ ሐዋሳን የሚመስል አረንጓዴ የበዛበት ፖስታልናለች ማለት ነው። ያ ማለት እንግዲህ ግዴታ እሷን ካላየናት ሄዳለች የሚለውን ነገር ሊያሳምነኝ አልቻለም። እንግዲህ የምናያት ይሆናል ማለት ነው። ነገር ግን ሀይሚ ትላንትና ለሀይሚ በሰጣችሁት ኮመንት ውድ እህቶቼ አንዳንድ በጣም ገጽ የሚሆን እንትኖች ኮመንቶች ጽፋችሁልኛል። እናንተን ለማጽናናት ነው የመጣሁት። ምክንያቱም በተቻላችሁ መጠን ብሩኬን እንድትረዱትና ሀይሚንም ምን አይነት ሴት እንደሆነች እንድታውቋት ፈልጌ ነው የመጣሁት። እሱ ምንድነው ትናንትና እኔ የማን እንደሆነ አይታወቅም ወንፊት ላይ ነው ያለሁት እኔ ምናምን ባለችው ነገር ሀይሚ ብዙ ሴቶች ጥያቄ ሆኖባቸዋል። በእርግጥ ለምን አስተያየት ሰጣችሁ እያልኳችሁ አይደለም፣ ትክክል ናችሁ። ነገር ግን ደግሞ ሀይሚ የማይሆናት ቦታ ላይ የማትፈለግበት ቦታ ላይ ይህን ያህል ጊዜ የምታሳልፍ ሴት አይደለችም። ምክንያቱም ለአንድ ደቂቃ ዋጋ አላት ብላ የምትከራከር ሴት ናት ከብሩኬ ጋር። ብሩኬም ደግሞ ስለ ሴት ልጅ ማንነት እስከ ጥግ ድረስ አይደለም ለሀይሚ ለማያውቃት ሴት የሚከራከር ወንድ ነው ብሩኬ። በዚህ መልክ ሀይሚን ለመበደል የሚዘጋጅ ወንድ አይደለም። ያው ጊዜው እስኪደርስ ድረስ እየጠበቁ ነው። ከቤተሰብም ሰምታችኋል። ብዙም ያን ያክል የሚያሳስብ ነገር የለም። ነገር ግን ትናንትና ሊሄድ ያለችው ነገር አንደኛ የእሷም ነገር ብዙም አላሳመነኝም። እውነት ለመናገር የወንድ ወገን ያለው ሐዋሳ ነው እንደዚህ ነው እሷ ቡታጅራ ናት ምናምን ብላለች እና ያ ነገር አላሳመነኝም። ብቻ ግን ያኔ ቴራፒ ልለቅባችሁ አልፈልግም ቤተሰቦች። ብቻ ግን ያው ዝግጁ ሆኖ ለማንኛውም ማለት ነው ምንም ቢመጣ ምን ሁለቱንም እኩል የሆነ አመለካከት እየሰጠን ወደ ነበሩበት ለመመለስ ነው መዘጋጀት ያለብን እንጂ ማይሆን ወሬ እንዳናወራ ሁላችንም መታገስ መቻል አለብን። ነገር ግን ብሩኬ እንዴት ነው የማይወስነው? እንደዚህ እኔ ወንፊት ላይ ነው ያለሁት የማን እንደሆነ እንኳን አይታወቅም ብላ እየነገረችው እንኳን ምንም አይነት ለሷ ስሜት የለውም ብለሽ የጻፍሽልኝ ጓደኛዬ ወይም ደግሞ ቤተሰቤ ወይም ኦዲየንስ ያለሽ እና ብሩክ ማለት ነው የተግባር ሰው እንደሆነ ታውቃላችሁ። ብሩክ ብዙዎቻችሁ ማለት ነው። በእርግጥ ልክ ነሽ፣ አንቺም ኮመንት አጻጻፍሽ ልክ ነሽ። ግን ደግሞ ብሩክን ማወቅ እዚህ ጋር ይጠብቅብሻል። ብሩክ ማን ነው የሚለውን ነገር ስለ ብሩክ ማንነት እያወቅሽ ለሴት ልጅ ምን ያክል ክብር እንዳለው በዚህ ልክ ቤተሰቦቹ ጋር አብሮ ቤተኛ ሆኖ ከእናቱ ጋር ያለውን ነገር ሁሉ አውርቷት እንዴት በዚህ ልክ ብሩክ ይሄን አይነት ስህተት ይፈጽማል ብላችሁ ታስባላችሁ? በዛ ላይ በህይወት ውስጥ ማንም ጋር አሳልፎም ለጨዋታም ለቪዲዮም ማንም ሴት የለችም በብሩክ ህይወት ውስጥ። ስለዚህ አንድና አንድ ያለችው ሀይሚ ናት። ስለዚህ በዚህ መካከል
ብሩክ ምንም አይነት ነገር እንደዚህ አይነት ነገር አያደርግም። ምክንያቱም እናንተ አሁን ብዙዎቻችሁ ብሩኬ ተጠቅሞባት የምትሉት ነገር ማለት ነው አብረው ነው ቪዲዮ የሚሰሩት አንድ ቀን እሱ ቤት አንድ ቀን እሷ ቤት። ያ ነገር ደግሞ ለሁለቱም ለውጥ ነው። ቤተሰብ ለውጥ ነው። ምንም ጥቅም ጋር የሚያስኬደው ነገር የለም። እና ቡቡዬ እኮ ከፍቶታል እኮ ትናንት በመሄዷ። ግን ቤተሰብ ጋር ደግሞ አትሂጂ ማለት አይቻልም። እንኳን አይደለም ቀርቶ እኛ ላሱ እሄዳለሁ ስትል ደንግጫለሁ እኔ። ግን ደግሞ የቤተሰብ ነው አለች። ቅሪ ማለትም ይከብዳል። በእርግጥ ግን ደግሞ ከቡቡዬ መለየቷም ደብሮናል። ሶ ምን አማራጭ አለን እንግዲህ? ለሶስት ቀን ነው እሄዳለሁ ያለችው። ቢያንስ እንኳን በቃ እንጃ 1 ቀን 2 ቀን ቢሆን ጥሩ ነው። ሲቀጥል ደግሞ ሐዋሳ ሂድ ብላችሁታል። ቡቡ ምን ያርግ? ሐዋሳ የወንድሙን ትቶ ይሄድ? መሄድ የለበትም ሐዋሳ። መልሱ ደግሞ በሳምንት ነው በምን አይታወቅም። ብቻ ሀይሚ ራሱ ያወራችው ወሬ በጣም የተዘበራረቀ ነው። እውነት ለመናገር አልገባኝም እኔ ንግግሯ ማለት ሄዳለ ያለችው ቃል ብቻ ነው ያስደነገጠኝና ነገር ግን ምን ለማለት ፈልጌ ነው አሁን ዛሬ እዚህ የመጣሁት ስለ ብሩኬና ስለ ሀይሚ። ብሩኬ እንደዚህ ፍቅሩን ስላልገለጸላት እሷ በጣም ስሜቷን ጎርቶታል፣ በስሜቷ ላይ እየተረማመደ ነው የምትሉ ሴቶች አላችሁ። እንደዛ ማለት አንችልም። ምክንያቱም ሀይሚ ራሷን ታውቃለች። የማይሆና ሰው ላይ ደቂቃ ማሳለፍ አትፈልግም። ይሄን ነገር ከብሩክ አንድ የሆነ ነገር ሳታይ ይሄን ያህል ጊዜ ለብሩክ ተጨንቃ የምትጓዝ ይመስላችኋል? አይ ኖ አይሆንም። ብሩክም እሷን እስከ ጥግ ድረስ ያላትም ውስጧን ማንነቷን ስለሚያምን ነው በዚህ ልክ ቦታ ሰጥቷት ሌላ ሰው አጠገቧ ሲመጣ ለምን መጣ ብሎ የሚከራከረው። ታዲያ እንደዚህ አይነት ስሜት ባይኖረው እኮ እንደዚህ አይነት ስሜት የሌለው ሰው እኮ ምንም አይነት ስሜት አይኖረውም በእንደዚህ አይነት መልክ። ሀይሚን ብትሆን ስሜቷን አይታችሁታል። ሴት አጠገቡ ስትደርስ ምንም ደስ አይላትም። ብሩኬም እንደዛው። የሁለቱም ቅናት እኩል ነው። ይሄ ማለት ፍቅር ነው። ሶ ቢገለጽም ባይገለጽም እዚህ ጋር እያሳዩ ያሉት ፍቅራቸውን እንዳላቸው ነው። ፍቅር እንዳላቸው ነው። ያ ደግሞ የሚገለጽበት ጊዜ ግዴታ ከቡቡ መምጣት አለበት እና ያንን ነገር ደግሞ ታግሳ መጠበቅ ነው ያለባት ሀይሚ ማለት ነው። ሶ ደግሞም እየጠበቀች ነው እሷ። ያንን ጊዜ ደግሞ ብዙ ነገሮችን እሷ እየነካካች እያወጣች ነው። ብዙ ነገሮችን ፍቅረኛ እንደሆኑ እንዲታወቁ። ሶ ያቺ ቃል አንዷን ቃል ለመተንፈስ ነው። እሱን ደግሞ ያው ቡቡ የተግባር ሰው እንደሆነ ታውቃላችሁ። ወሬ አይወድም፣ ማውራት አይወድም። ቦታው ላይ መገኘት ብቻ ነው የሚፈልገው። አንድ ቀን ያስደምማችኋል ብዬ በጣም ተስፋ አለኝ እና እናንተ የምታስቧቸው ሁሉ እንደዚህ አይነት ነገር ክፍተት አይፈጥርም በብሩኬና በሀይሚ መካከል ልላችሁ ፈልጋለሁ። ውድ እህቶቼ በእርግጥ ትክክል ናችሁ። ካሳለፋችሁት ነገር ከሆነው አንጻር ልክ ናችሁ። እናንተም የጻፋችሁት ልክ ናችሁ። ስህተት አለባችሁ እያልኩ አይደለም። ግን ደግሞ ላስረዳችሁ የምፈልገው ነገር በብሩኬና በሀይሚ መካከል ምንም ነገር እንደማይፈጠር ነው። በቃ ማለት ብሩክ እንደሚወዳት ታውቃላችሁ። ሀይሚ ብሩኬ እንደምትወደው ታውቃላችሁ። በቃ ለማንም ሰው ቆሞ እየተከራከረ ማንም እሷን በሚጎዳበት መልኩ መልስ የሚሰጠው መልስ ይሄ ብቻ በቂ እኮ ነው። ማይወድሽ ቢሆን በቃ ምንም ስላንቺ እኮ ጊዜውን ሁሉ ነገር መስጠት አይፈልግም አይደል እንዴ? ማይወድሽ ወንድ አይታችኋል። ብዙዎቹ ለቪዲዮ ተገናኝተው እንዴት እንደሆነ ሲሰሩ ቆይተው እንዴት እንደሚለያዩ አይተናል። እነሱ ምሳሌ ማድረግ እንችላለን። ብሩኬ ጋርና ሀይሚ ጋር ግን ያከባበራቸው ፍቅራቸውን ባለመግለጻቸው ነው ያከባበራቸው። ገባችሁ? እስካሁን ድረስ እውነት ብሩኬ ፍቅሩን ገልጾ ቢሆን ኖሮ ማንም ይሄን ያህል ተመልካች በስስት ራሱ አይጠብቃቸውም። የእሱም መጨረሻ ለማየት የሚጓጓ ሰው ነው። አሁን እስካሁን የሆነ ስህተት ሲፈጥር የሆነች ሀይሚም የሆነ ነገር ስትፈጥር የሚያብጠለጥሉት በቃ ይህን ነገር እንትን ለማለት ነው። በጣም ብዙ ሰው የሚጠብቃቸው ለዛ ነው። ብዙ ሰውም ቪዲዮቸውን ሰስፔንስ ሆኖ የሚጠብቀው ለዛ ነው። ከነገ ዛሬ ምን አለ፣ ከነገ ዛሬ የሆነ ነገር ተናገረ የሚለውን ነገር ከዛ የሆነ ነገር ቢል በቃ ድሮም እንዲህ ነበር እኛ ብለን ነበር። በዛ በቃ ሁሉም ነገር ይሞታል እና በዚህ ነገር ላይ ሀይሚና ብሩኬ ፎከስ አድርጋችሁ የልባችሁን በልባችሁ አድርጋችሁ በጣም መስራት ያለባችሁ ቪዲዮ አለ ስሩ ብዬ ነው እኔ የማስተላልፈው። ምክንያቱም መስራት አለባቸው አሁን ላይ ማለት ነው። ሶ ጥሩ ልብና ጥሩ ስነ ምግባር ባይኖረው ሄዶ አባቷን በእንደዛ በሙሉ አይኑ አይቶ አያዋራም። ብሩክ ምን አስባችሁ ነው? በዛ ላይ አንድ ሀገር እናቱን እንዴት እንደሚፈራ ታውቃላችሁ። ለእናቱ ምን አይነት ክብር እንዳለው ታውቃላችሁ። ከእናቱ ቃል ውጭ ይወጣል። እናቱን ደግሞ ሀይሚን ምን ያክል እንደ ልጇ እንደምታያት ሙሽዬ ያው ወንዶቹ እያወሩ ነው። እና ስለዚህ እንዴት ይሆናል? ምንም አይሆንም። በእርግጥ ፍቅር በግዴታ አይሆንም። ይሄን ትክክል ናችሁ። በይሉኝታ በግዴታ አይሆንም። ግን ደግሞ ያንን ፍቅር ለማምጣት ብዙ መስዋዕትነት ከፍለዋል ሀይሚና ብሩኬ። በቃ እዚህ ፍቅር ውስጥ ለመግባት ብዙ መስዋዕትነት በቃ እኛ ማናየው ያየነው ነገር ከማታዩት ካላያችሁት ነገርና ካያችሁት ነገር ጋር አንድ ላይ እስኪ አፕሬቲቭ እያረጋችሁ ምን ያክል መስዋዕትነት እንደከፈሉ እዩዋቸው። እነሱን ዝም ብላችሁ አስቧቸው። በትንሽ በአንድ አመት ውስጥ ማለት ነው። ሶ ይሄ በቂ ነው ለነሱ ፍቅር
የለባቸውም ለማለትም ላለማለትም ይሄ በቂ ነው። ምናልባት እጄ ምናምን ውን ካለባችሁ ማለት ነው ቪዲዮ እየሰራው አይደለም ሰሞኑን በቆዩት ቪዲዮዎች ነው የምሰራው። በጣም ይቅርታ አድርጉልኝ፣ በጣም ይቅርታ አድርጉልኝ። በቪዲዮ እንዳልጠፋ ብዬ የበፊቱን ድምጽ እያጠፋው ከኋላ ሆኜ ቮይስ ነው የማወራውና እዚህ ጋር ቀራርጬ ተበላሽቶብኝ እንትኔ ቁርጥ እያለብኝ ደቂቃ ያረገ ለዛ ነው ውድ ቤተሰቦቼ። ትረዱኛላችሁ ብዬ ተስፋ አድርጋለሁ። እንግዲህ ዛሬ ሀይሚ ጨክና አዋሳ ሄዳለች አልሄደች የሚለው ማታ ነው የምናየው። ቡቡዬም ዝግጅት አለበት እንደምታዩት የወንድሙ ቤት ዝግጅት አለ። ሄድና አዋሳ ድረስ አብራት ሄድ ያላችኋላችሁ መሄድ አለበት ብዬ አላስብም። ሀይሚ የምትሄደው ከቤተሰብ ጋር ነው። ከቤተሰቦቿ ጋር ሆና ማጨናነቅ አስፈላጊ ነው ብዬ እኔ አላስብም በፍጹም። ባይሆን ስትመለስ ልንመለስ ነው ና ተቀበለኝ ብትለው በዛን ሰዓት ቢሄድ ሶኬ ደስ ይላል፣ ምንም ችግር የለውም ብዬ አስባለሁ። አሁን ላይ ግን መሄዱ ትርጉም አለው ብዬ አላስብም። አንደኛ የራሱ ፕሮግራም አለ ቤት ውስጥ፣ ሁለተኛ ነገር ደግሞ ሀይሚ ከቤተሰብ ጋር የምትሄደው ነጻነቷን መንፈግ ነው የሚሆነው። ሶ ብትሄድም መልካም ጉዞ ጨረቃዬ፣ በሰላም ተመለሽ፣ ራስሽን ጠብቂ ብለን ነው መሸኘት ያለብን ማለት ነው። ውድ ቤተሰቦቼ ኮመንታተሮችም እንግዲህ ለመረዳት መሞከር መቻል አለባችሁ። ሀይሚ ምን አይነት እንደሆነች፣ ብሩኬ ምን አይነት ወንድ እንደሆነ በደንብ ማየት ይጠበቅባችኋል። በተለይ ብሩኬ ማየት ይጠበቅባችኋል። ምክንያቱም እሱን ነው አሁን ከዳታል እንዲላታል እያላችሁ ያላችሁት። በፍጹም አይሆንም፣ በፍጹም ሊፈጠርም አይችልም። እንኳን አይደለም ቀርቶ እንኳን እንደዚህ ቤተሰቦቹ ጋር እንኳን አሁን እኮ ኦልሬዲ እሷ ቤት ገብታለች እኮ በቤት ገብታለች፣ ሁሉን ነገር ጨርሳለች። ስለዚህ ምንም የሚያሰጋ የሚያስፈራ ነገር የለም። በቃ እና እኛ ለነሱ ሞራል ለነሱ በቃ የሆነ እነሱ የሆነ ነገር በመካከላቸው ሲመጣ የሚመጣውን ነገር ለሀይሚም በጥሩ መንገድ ለብሩኬም በጥሩ መንገድ እየተናገረን ሀሳብ እየሰጠን ወደ መልካም ወደሚመጡበት መንገድ ለመምራት መሞከር ነው ያለብን። ምንም ቢፈጠር ስለ ሀይሚና ስለ ብሩኬ ደካማ ጎን እየወጣን ባናወራ፣ ስለሰሩት ነገር ጥሩም ሆነ መጥፎም ሆነ እንደዚህ ቢሆን እንደዚህ ነው እሱን ሀሳብ መስጠት ወይም ሀይሚን ዝቅ ማድረግ ወይም ብሩኬን ዝቅ ማድረግ አይደለም። ቤተሰቦች የሁላችንም አረዳድ የተለያየ አረዳድ ነው የሚሆነው። እናንተ እንደምትረዱት እንደገባችሁ ነው አንድን ቪዲዮ አይታችሁ የምታወሩት እና አንድን ቪዲዮ አይታችሁ ኮመንት የምትሰጡት እናንተ እንደገባችሁ ነው። እና ውድ ቤተሰቦቼ ብቻ ያው ብዙ ግልጽ ያልሆነልኝ ነገር አለ። ስለ ትላንትናው ቪዲዮ ሀዋሳ ነው ቡታጅራ ነው እንደገና ደግሞ የወንድ ቤተሰብ እዛ ነው ከዛ መልሶ ምናምን ብቻ ብዙ ግልጽ ያልሆነልኝ ነገር አለ። ለማንኛውም ሁሉም ነገር በሂደት የምናየው ይሆናል። ቪዲዮውን በደንብ ደጋግማችሁ አዳምጡት። ምንም ነገር ምን ሲመጣ መልስ እንዲሆናችሁ ከመናገራችሁ ከመደንገጣችሁ በፊት የትናንትናውን ሀይሚ መግቢያ ላይ የሰራችሁን ቪዲዮ በደንብ ደጋግማችሁ አዳምጡት። እኔም በደንብ ደጋግሜ አዳምጬ ምንም አልተመቸኝም። በቃ አዋሳ ሄዳለሁ ምናምን የሚለው ነገር ምንም እንዳልተመቸኝ ነው የምነግራችሁ። ለምን ብትሉኝ በቃ የሆነ ነገር የታሰበ እቅድ አለ እና ለምን እንዲህ ያልሽ ብላችሁም ስለምትጠምዱኝ እናንተንም ቴረር መጨመር አልፈልግም። ቤተሰቦች ብቻ ግን ቪዲዮውን አዳምጡት። ቪዲዮውን አዳምጣችሁት ምን ተረዳችሁ? አንድ ቪዲዮ ሲለቀቅላችሁ የተረዳችሁትን ነገርና ያወቃችሁትን ነገር ኮመንት እንድታደርጉ ወይም ደግሞ ላይቭ ያላችሁ በቲክቶክ ላይቭ እንድታወሩ እንዲሁም ደግሞ ቪዲዮ ልሰሩ ነው። እኔ የተረዳሁት ነገር ሀይሚ ሄዳለሁ የሚለው ነገር በምንም አይመጣውም ብሏል ብሩኬ፣ በምንም አይመጣውም። እና ብቻ ለማንኛውም ያው በሰላም ሄዳ በሰላም ትምጣ። ብሩኬም ደግሞ ፕሮግራምህን በሰላም ከወንድም ጋር ያለውን 2 ሳምንት ሙሉ የጨረሳችሁበት ነው። ቪዲዮውን እንኳን ኤዲት አድርገው እንኳን ያልጨረሱት ነው። ያው የሰርግ ቪዲዮ ታውቃላችሁ፣ ሙዚቃ ይኖራል፣ ብዙ ነገር ይኖራል። እነሱ ተስተካክለው ምናምን ነው ወደ ዩቲዩብ ቻናል የሚመጣው። በጣም ቆይቷል። ትላንትና ግን አጠር መጠን ያለች ቪዲዮ ለቀውልናል። ያው በብዛት ብሩኬም ብቻ ነው ያየነው እዛ መድረክ ላይ እና እነ ሀሰን እነ ሙቤ ምናምን ብዙ አሉ። ብቻ ግን ያው አጠር መጠን ያለ ያየነው ቪዲዮ ነው። በሀብ ተለቋል። ሙሉ ቪዲዮ እስኪደርሰን ድረስ በዚህ ዘና ፈታ እያላችሁ ቆዩልን ብለው አስተላልፈውታል ማለት ነው። እንግዲህ እንደምናየው ያው ደስ የሚል ይመስለኛል። ዩቲዩብ ቻናል ላይ ለመጫን ብዙ ጊዜ ቪዲዮ እንትን መሆን አለበት፣ ኤዲቲንግ ይመረጣል። ለዛም ይሆናል ትንሽ የቆዩት ብዬ ነው ተስፋ ያደረኩበት እና ውድ ቤተሰቦቼ ልላችሁ የመጣሁት ነገር ምንድነው? ስለ ሀይሚና ስለ ብሩኬ ሀሳብ ጭንቃ ይግባችሁ። ብሩኬ እንዴት የውሃ ላይ ወንፊት ያደርጋታል እንደዚህ ብላ እስክትናገር ድረስ ብላችሁ የቆረቆራችሁ እህቶቼ ኮመንታችሁን አንብቤ ተረድቼ ለእናንተ ግልጽ እንዲሆንላችሁም የራሴን ሀሳብ ሰጥቻችኋለሁ ማለት ነው። ከብሩክና ከሀይሚ ያላቸውን ጥንካሬ የውስጣቸውን እንድታውቁላቸው ፈልጌ እንግዲህ ያወቅኩትን እኔ የተማመንኩበትን ነገር በብሩክም በሀይሚም ነግሬያችኋለሁ። ምክንያቱም ለማይወዳት ሴት ብሩክም ይሄን ያህል መስዋዕትነት አይከፍልም። ሀይሚም ደግሞ ለማያፈቅራት ወንድ ይሄን ያህል ጊዜ ሰጥታ አይደለም 1 አመት 1 ሰዓት ዋጋ አላት ብላ የምትከራከር ሴት ናት። የሆነ ነገር ሳታቅ
በዚህ መልኩ ከብሩክ ጋር ትጓዛለች ብዬ እቅዱም ሀሳቡም የለኝም። ውድ ቤተሰቦቼ ግን በእያንዳንዱ መሀል ቻሌንጆች ሊኖሩ ይችላሉ። እነዚህ ነገሮች ደግሞ አትጥሏቸው። ለነሱ ጥንካሬ፣ ብርታት እንዲሁም ደግሞ ስራቸውን ያሳድግላቸዋል። ውድ ቤተሰቦቻችን ብቻ ግን መረዳት ያለብን ነገር ያሳለፉትን ነገር ነው። የዛሬን ሳይሆን ያለፉትን ነገሮች ነው ማሰብ ያለብን እንዲህ አይነት ነገር ሲፈጠር። ሀይሚ በመሄዷ የተወሰነ ሰው ነው የከፋው፣ የተወሰነ ሰው ደግሞ ደስ እንዳለው ነው። ግን ብሩኬ ሊሂድ ብሎ ቢሆን ምድሯ ሁሉ ተንቀጥቅጣ ነበር። ይዛት ሂድ ነበር የምትሉት ማለት ነው። ግን ያኔ ችግር የለውም ኖርማል ነው ኖርማል ነው። ቤተሰብ ምንም ማለት አይደለም። እውነቴን ነው የምላችሁ። ብሩክ ቢሆን ይዛት ሂድ በቃ ብዙ ነገር ነበር የሚወራው። ሀይሚ ስለሆነች ግን ምንም የተወራ ወሬ የለም። ኦኬ ምንም ማለት አይደለም። ትሂድና እስኪ ስትመጣ መልሱን ጠብቁት። ስትመጣ ምን አይነት መልስ ይዛላችሁ እንደምትመጣ ጠብቁት። የዛኔ እንገናኝ ማለት ነው። ውድ ቤተሰቦቼ ለማንኛውም ማሰብ መጨናነቅ አይጠበቅባችሁም። ብሩክና ሀይሚ አንድ ናቸው። እንኳን አይደለም ቀርተው ወንድሞቹ እንኳን እንደዛ በኩራት ወጥተው ስለ ሀይሚ ሲናገሩ አይታቸዋል። በዚህ ልክ የምትወደድን ሴት ልጅ እንዴት ነው አሳልፎ ብሩኬ ለሌላ ሰው የሚሰጠው? ይሄንን አፈቅርሻለሁ የሚለውን ቃል አጥቶ ተግባሩን አጥቶት በፍጹም ሲጀመር ባያፈቅራት እሱ አይቀናም። ሲጀመር ባያፈቅራት ወንድ ለምን እንዲያረገሽ ለምን እንዲሆነ አይልም። ሀይሚም አጠገብህ አንድ ሴት ብደርስ ብላለች። ዛሬ ቡታጅራ ያለው መልሱ ወንድሙ ቤት ነውና አንድ ሴት ብደርስ ብላለች። እኔስ ቡታጅራ ነኝ፣ አንቺ ያለሽው ሐዋሳ ነው፣ አንቺ ጋር ያለውስ ብሏል። እሱ ደግሞ ማለት ነው። እና አጋጣሚ ሀይሚ እዚህ ጋር መጠንቀቅ መቻል አለብሽ። ሜቢ እንኳን እንደው ልፈትንሽ ቢል አይልም። ሲጀመር ብሩኬ ቢል እንኳን የሆነ ሰው እንኳን መጥቶ እንደዚህ አይነት ነገር ቢያስጨንቅሽ ልኩን እየተናገርሽ መመለስ እንደምትመልሽ ተስፋ አለኝ። ማለት የሆነ እቅድ የሆነ ፕላን ከሌለሽ እንደዚህ አድርጋ ትመልሳለች ብዬ ነው ማስበው። ግን ያኔ እኔ ሄዳለሁ የሚለው ቃሉ ግን ምንም እንደው አልተዋጠልኝም። ውድ ቤተሰቦቼ እና ኮመንታተሮች ታግሰን መጠበቅ መቻል አለብን ማለት ነው። የነሱም በቅርቡ እንግዲህ ሊሆን ይችላል አይታወቅም። አብርሃምም ዛሬ አዲስ አበባ ትናንትና ልንሄድ ነው የሚል ስንብት አይቻለሁ ማለት ነው። አብርሃምም ሊመጣ ይችላል እንግዲህ ታውቃላችሁ። እሱ ከመጣ ወከባ ምናምን ያው ዩቲዩብ ቻናል ላይ በደንብ ነው የሚችለው ታውቃላችሁ። ምናልባት ከጨረቃ ፋሚሊ ጋር ተቀላቅሎ ሌላ ችግር ይፈጥራል። ብዙ ነገር ብቻ እያሰብኩኝ ነው። ለምን ባለፈውም አንተ ከተስማማህ እኔ ተስማምቻለሁ ብሎ ስላለ ሜቢ በቃ በራሱ የሚፈትነው ነገር አንዳንድ ነገር በብሩኬና በሀይሚ መካከል ሊፈትን የሚፈልገው ነገር ቢኖርስ ማስተማር የሚፈልገው ነገር አይታወቅም። ቤተሰብና ትንሽ ብቻ ፈራ ብያለሁ። ምክንያቱም አብርሽ ጠጋ ሲል ትንሽ ፈርቻለሁ። ኤኒዌይስ ያው የምናየው ነው የሚሆነው። ውድ ቤተሰቦቼ መልካም ቀን ይሁንላችሁ። የጨረቃ ፋሚሊ ባይ ባይ።